እኔ ግን ይቅርታ አድርጉልኝና አቶ መስፍን እዚህ ኦና የሆነ ህንጻ ውስጥ መኖሩን አልወደድኩትም። እንግዲህ በነበረን የ3 ቀን ጊዜ ውስጥ ከዚህ በላይ ምንም ማድረግ አልቻልኩም። እኔም ከዚህ በላይ ምንም ፈልገው ነገር አልነበረም። እኮ ገና ትልቅ ተስፋ ያለሽ ያሰብሽበት መድረስ የምትችይ ልጅ ነሽ። ምን ሆነሻል? አይደለም ሊያ ተስፋ ያለድሜ አርጅቼ ተስፋዬን በቁሜ እየቀበርኩ ሙዝ ነኝ በድን ነኝ እኔ። እስቲ ተመልከታት። አባቴ አንድ ቀን እጁን አንስቶባት አያውቅም። የዚህ ሁሉ መነሻ እኔ ነኝ። ማን እንደነገረው አልነገራችሁም? እከሌ ብሎ በስንት ጠቅሶ ባይነግረኝም የተገደለለት ማታ ለምን እንደተጠረጠረ ሲጠይቀው እኛን የሚያሉ ትልቅ ሰው እንዴት ይዋሻሉ ብዬ ልጠርጥር ብሎኝ ነበር። የተከበሩ ትልቅ ሰው እንዴ የማይታመን ነገር። ጓደኛዬ ሰው ሲነች ከኔ ጋር የተቀመጠች ወይስ ሌላ ሰው ነው? እባክሽን ከኔ ጋር ነሽ እና ከመቼ ወዲህ የመጣ አይናፋርነት ነው? አይናፋርነት ሳይሆን ነው እንጂ ወይ የበላሽ አይደለም ወይ ደግሞ መናገር የምትፈልጊው ነገር እየተናገርሽ አይደለም። አይ እነግርሻለሁ። የታባቴ ይቀርልኛል ብለሽ ነው መናገሬማ። እነግርሻለሁ። እንትን ያስጨንቃል በማርያም ሶሲ ምንድን ነው የሚባል? በቃ ተው እንደው የሚጨንቅሽ ከሆነ አትንገሪኝ። እንዴ ወዛ ደግሞ እኔ ያልማልችልበት ነው የማላውቀውን ነገር ሰውን ከቆየ በኋላ አትንገሪኝ ትያለሽ? እሺ ታዲያ ንገሪኛ። ቆይ ልናግርሽ ነው ወዛ በእናትሽ እንትን የሚያስቅ ነገር። ሰሞኑን ከማማ ጋር ጥሩ አይደለም። ምን ነው በደህና? እንጃ አንጓጉል ብር ማጥፋት እናውቃለች መሰለኝ። መቼ ልሳላስበው የባንክ ደብተር አትደብቀው መሰለሽ። እና ስለዚህ ለስራ የሚሆን ብር ማልይዝብሽ ከሆነ 1-2 ሺህ ብር ብታበድሪ። ይሄ ነው እንደዚህ ያስጨነቀሽ? ሮዛ ያወቅሽ እንዴ እኮ ብር እንደመጠየቅ የሚያሳፍረኝ ነገር የለም። እኔ ሌላው ይቅርና ማማን እንኳን እንደዚህ አይነት ነገር እንደማልጠይቃት አውቃለሁ። ግን ጓደኝነት ስለመቼ ነው? ተባኛል ለሚያንም ብዬ ነው የደፈርኩሽ። ሶሲዬ አይደለም 2 ሺህ ብር 100 ሺህ ብር ብትጠይቅኝ አበድርሻለሁ። አለሽ ቢኖረኝ ማለት ነው። እኔ እኮ እዚህ ማኪያቶ ቤት ተደብቀሽ ምን እንደምትሰልኩ ግራ ይገባኛል አንዳንዴ። እሺ ብሩን ችግር የለም እሰጥሻለሁ። ቴንክ ዩ። ግን አንድ ነገር ማወቅ እችላለሁ? እንደዚህ የምትጠየውን ነገር ጨክነሽ እንድትጠይቂ ያደረገሽ ነገር ምንድን ነው? የባሰ መጣ። አትከለክኝም? ግዴለሽ። ዛሬ ማታ ለራት የሚሆን አንዳንድ ነገር ገዝቼ ሞገስ ጋር መሄድ እፈልጋለሁ። ምን ነው ሞገስ? ለራት ብቻ አይደለም ሮዚ፣ የሆነ ቡቲክ የሚያምር ጫማ 1500 ብር ብለውኛል። ለራት 500 ብር ብመድብ ይሄ ሰርፕራይዝ ማለት ትልቅ እብደት ነው ሶስና። ባረች እንደዚህ ሲሆን አይቼው አላውቅም። በጣም አምርሯል። ምን የከፋ ነገር ቢገጥመው ጉዬ ስር ተወሽቆ ያለቅሳል እንጂ እንዲህ ሳመኝ እያልኩ ጥሎኛ ሄደ። ተይው እባክሽ ማህልዬ፣ ስሩ እኮ ስላስጨነቀ ይሆናል። ያልሽ እውነት ቢሆን ኖሮ ጥሩ ነበር፣ ግን አይደለም። በጣም አምርሯል። አሁን ምንም የምትለውጪው ነገር ላይኖር ራስሽን ለምንድን ነው የምታስጨንቂው? ማድረግ የሚገባሽን ነገር ሁሉ እኮ አድርገሻል። የት ነው ደግሞ ማድረግ የፈለኩትን ነገር ሳረግ ያይሽ? እንዴት ነው ያላደረግሽው? ልጄን ሄጄ ማየት አለብኛልሽ፣ ሄደሽ አየሽው። ታዲያ አይኑን አይችል አረጋጋው ነው እንጂ ስቃውን ልጨምርበት ነው እንደሄድኩት። ማህሌት፣ አሁን ግን የተገላቢጦሽ ጭንቀት ጨምሬበት ነው የመጣሁት። ይኸውልሽ ማህልዬ፣ አሁን ያንቺ ያለብሽ ራስሽን ማረጋጋት ነው። በሽታሽን ማባባስ የለብሽም። መኖር አትፈልጊም እንዴ? ትቀልጃለሽ እንዴ? የምወደው ልጄ ራሴን አጠፋለሁ እያለ እንዴት ነው የምረጋጋው?
እንዴት ነው ራሱን የሚያጠፋው? አንቺና አባቱን ለማስታረቅ ብሎ እኮ የፈጠረው ዘዴ ነው። ተሳስተሻል። የልጄን አመል ማቀው እኔ ነኝ። ባርች በጣም አምርሯል። ሴት ፈርቻለሁ በጣም። ከዚህ በኋላ ማድረግ የሚፈልገውን ነገር ከማድረግ ወደ ኋላ አይልም። እሺ ምንድን ነው ማድረግ ያለብን? ቶሎ ብዬ መስፍኔን ማግኘት አለብኝ። እሺ መስፍኔ እሺ ባይልሽስ? እናውቃለሁ እንግዲህ እሺ እንዲል ጸልያለሁ እንጂ መቼ ቆሜ ልጄ ሞት አለ። እብደት አይደለም ሮዛ። እብደት ነው። ፍቅር ነው ይሄስ ፍቅር ነው። ኧረ እባክሽ እንዲህ ማርጎ ፍቅር የለም። እንዲህ አይነት ቅጥ አምባሩ የጠፋበት ፍቅር በዓለም ላይ ሰምቼም አይቼም አላውቅም። ሶስና ሮዛ ስሜን አትጥሪ ወደዛ። እንዴ ቆይ በዛ በአደባባይ በሰው ፊት እንደዛ ደብድቦና አዋርዶሽ ማታ እቤቱ ሊያውም እራትና ስጦታ ይዘሽ ነገሩ ቀላል አይደለም። ይገባኛል። በቃ ምን አድርግ? ይሄ ከመክበድም በላይ ነው እንጂ እንዴ አይምሮ የሌለው እብድ እንኳን ይሄንን ነገር አይሰራ። እኔ ግን እንዳንቺ አላስብም። እድል ቀንቶት ቢደረግምብኝም እኮ እኔም እኮ ዘጥየዋለሁ። እስኪ በእውነት ልክ እንደ ጅብ እያነከስ እንደሄድኩ ነው ያደረኩት። ይሄ በጥርሴ አይ ሮዛሙች። ኧረ እዛው አንቺ ፍግም በይ። ደግሞ ሙሽ ትለኛለች እንዴ? አንቺ እንደው ዝም ብለሽ ትንጨረጨሪያለሽ እንጂ እኔ ሮዚዬ ሙች ይዞ ከደረገመብኝ በኋላ ራሱ ፍቅር ይጨምራል። ዋረደኝ እኮ ችን ጨዋታሉ ራሱ ዲታል እኮ ነው ፍቅር እኮ ዝም ብዬ ነበር ደግሞ ማለት ነው። እኔ እንደዚህ በዱላ የምትነጂ አህያት መስሎኝ ነበር። ምነው ምነው ብር ትሰጪኛለሽ ብዬ እንደው ዝም ብለሽ እንደው የፈለግሽውን ትናገሪኛለሽ እንዴ? አህያ ደግሞ አህያዋስ ብትሆን እየተጀለጠች የምትነዳው ለጌቷ ብላ አይደል? ደግሞ ምንም ይሁን እኔ ሞገሴ እውነት አለ ቢደረግምብኝም እውነት አለ። እስኪ አስቢው እንደ ሙሽራ መኪና ታጥቦ ቶሎ ምን ብሎ ሽቶን ተርከፍክፎ ዲሮሲ እንደዚህ ልክ እንደዚህ ብሎ እኮ ነው ያገኘሁት። ታዲያ እንደዚህ አፍጥጦ መሀሌት አለ መሆኔን ሲያይ አቅፎ እንዲስመና እንደምትፈልጊው እንዴ ሮዚ እንደሰው እናስባት። እኔ እንደዚህ ጨርሶ ለይቶልሽ እንዳበድሽ አላውቅም ነበር። አንቺ እንደፈለግሽ ሮዛ። አንድ ሰው እኮ ጥፋት ሰራ ብለሽ ብትቀጠቅጩ ብትመጪው ምንም ለውጥ ካላመጣ ጥፋቱን አምነሽ ይቅርታ ስታደርጊለትና የሆነ ሰርፕራይዝ ስታደርጊ እኮ ሊለወጥ ይችላል። ደግሞ በዛ መንገድ እንሞክራ።